የተሰባበረ አጥንት ነው እያየን ያለ ነው። ልጆቹን ግን ሄደሽ አይሻቸው? ይኸው በላሻቸው። እንግዶቹም እየመጡ ነው ከመሰረት ታስወጪልኝ አንቺ። እሺ አሁን ልጆቹ ሴት እንዳሉ ልትነግሪኝ ትችላለሽ? ነው አይደለም? ልንጠይቅሽ ነው የመጣ ነው እኮ እኛስ። ተውኝ በቃ ተውኝ። የምታረጉኝ ነገር እናርጉኝ በቃ። ኖ መፍትሄው እኔ ካደም ብለ ልጆች ይለጣው ተጠኝ ሙሉ ጋጉቺ ወልጃቸው። መፍትሄው መቶ አይሆንም። ሰላም ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። ዛሬ ደግሞ በአዲስ ታሪክ እና በአዲስ ቪዲዮ ተገኝተናል። እንግዲህ በእስክንድር ቻናል ላይም በአንዳንድ ቻናሎች እንደምታዩት እስክንድርን በመፈለግ ላይ እንገኛለን። ከዛም ባሻገር ደግሞ እኛም የጠፋብንን ልጅ አግኝተን ያው ወደ ጤንነቱ እንዲመለስ የቻልነውን ሁሉ እያደረግን ያለ ነው። በእስክንድር ዙሪያ ምንም የተገኘ ፍንጭ ባይኖርም በዛ የተነሳ ግን ብዙ ሞተዋል ተገኝተዋል የተባሉ ሬሳዎችን ልናገኝ ችለናል። እናንተም አይታችኋቸዋል። እንግዲህ በቻልነው አቅም ያለንን ጊዜ አካፍለን ሌላም ስራዎች ካሉ እነዛን ስራዎች እየሰራን ካልሆነም ደግሞ ወደ እስክንድር ዞር እያለን እሱን ወደ መፈለጉ ነው እንግዲህ ያለነው። እናንተም አብራችሁን ስላላችሁ ደግሞ ሳናመሰግን አናልፍም። እህቴ ከጎናችን ያለችው ታችን እንግዲህ አንዳንድ ነገሮችን ልትነግረን አጠገቤ ትገኛለች። እንደተለመደው ከሷ አንደበት ምንድነው የተፈጠረው ምንድነው ያለውን የምትሉትን እንድትሰሙ ካሜራ ብርቼ ፊት ለፊታችሁ ተገኝቻለሁ። ቪዲዮውን እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ እላለሁ። እህታችን ምንድነው ያሳሰባት ለኛስ ልትነግረን የመጣችሁ ምንድነው የሚለውን አብረን እንስማ። እህቴ ስምሽን ማን እንበል? ምንድነው ያስጨነቀሽ እዚህ ድረስ መጥተሽ ስለ ጉዳዩ ልታካፊን? ከኔ ጋር እንኳን የተወሰነ ነገሮችን አውርተናል። እስቲ ለተመልካቾች ግልጽ እንዲሆን አንዳንድ ነገሮችን ንገሪኝ። እሺ ስሜ ሰላም ነው። ያው አንዳንድ የጨነቀኝም ያሳሰበኝም ነገር ነበር። በስልክም እንዳያወራው ምናምን ወደዚህ እንመጣበትና ለአንተ ልነግር ያሰብኩት ምክንያት የሆነ ቤት ውስጥ የተፈጠረ ነገር ነበርና ግራ ያጋባኝና ያልተዋጠልኝ ነገር ነበር። እሱን ብቻዬን ልፈታውም እንትን እያልኩም ምናምን መልስ ላገኝበት ስላልቻልኩ ያው ላማክር ምናምን ነው የመጣሁት። በእኔ በኩል ምንም አይነት መረጃ አላገኘሁበትም እና የተዋጠልኝ ጉዳይ አይደለም፣ ግራም ያጋባ ጉዳይ ነበር። እሱን ልነግርህ ነበር ወደ አንተ የመጣሁት። እሺ ሰላም፣ እንግዲህ ከኔ ጋር በስልክም አሁንም ካሜራ ከመብራቱ በፊት የተወሰኑ ነገሮችን ልታወሪኝም ልታስረጂኝ ሞክረሻል። እስኪ ዘርዘር አድርገሽ ስላሳሰበሽ ጉዳይ ከዛ በፊት እዚህ ጉዳይ ውስጥ የሚመለከትሽ ነገር ምን እንደሆነ ወይም ደግሞ የዚህ ይመለከተኛል የምትዩ ነገር ቤተሰብ ነሽ ወይስ የዛ ጎረቤት አካል ብቻ ያንን ተንተና አድርገሽ ለተመልካችም ትነግሪልኝ ስለፈለኩ። እኔ አሁን ልነግር ያሰብኩት ጉዳዩ እህቴ ናት። ስለሷ ልነግር ነው የፈለኩት እና እህቴ ናት እና ቤተሰብ ነን። ከእህቴ ጋር እኔና እህቴ ብቻ ነው የምንኖረው። ከቤተሰባችን ጋር ከተለያየን ቆይተናል። ያው ከአመታት በፊት ነበር ቤተሰቦቻችን እናትና አባታችን ያጣነው። ባልታሰበ አደጋ በመኪና አደጋ ነበር ያጣናቸው ሁለቱም እና ረጅም ጊዜ እና ብቻችንን ነው ከእህቴ ጋር የምንኖረው። ያው ብቻ ቤተሰብ ነን ከሷ ጋር ያለው ነገር እና ትንሽ ግራ የገባኝ ነገር እና ያልተዋጠልኝ ነገር ከእህቴ ቅርብ ሰሞን ነበር የወለደችው እና የወለደችው ቅርብ ጊዜ ነው። 2 ልጆች ነበር መንታ የወለደችው እና ከዛ በፊት ግን ከመውለዷ በፊት ያገባችው ባል ከሆነ ጊዜ በኋላ ጠፍቷል። አይተነውም አናውቅም እና እሱን ፍለጋ ምናምን አድርገን ነበር ግን አላገኘነውም። እኔም እሷም ምናምን ያን ያህል እንትን አይላትም ነበር እሷ በተፈጠረው ነገር ማለት እና የሱ መጥፋት እንዳለ ሆኖ ድንገት መሄዱ ምናምን እንዳለ ሆኖ ደግሞ ድጋሜ እንትን አንድ ነገር ተፈጠረብን ማለት እና አሁን ትንሽ እኔ ግራ ያጋባኝና ላማከር ምናምን የመጣሁት ጉዳይ ያው እህቴ ወልዳለች ብያለሁ መንታ ልጆች እና እነሱ ከወለደች በኋላ የሆነ ወራት ምናምን ሳይሞላት አራስ ላይ ናት እና እኔ ደግሞ ያው የግል ስራ አለኝ ስራዬን ነው የምሰራው። እሷ ከወለደች በኋላ ቤት ውስጥ ምናምን ነው የምትሆነው የትም አትሄድም እና ከዛ ፊት ደግሞ የሚንከባከባት ምናምን የነበረው ጠፍቷል
ባሏ። ስለዚህ ሁለታችንን ያለነው እና ምናቃቸው አንዳንድ ሰዎች ናቸው ያሉት እና ከወለደች በኋላ ልጆቹን ከቅርብ ጊዜ በኋላ ይቻቸዋል የወለደቻቸውን ልጆች ማለት እሷ ጋር ሰላም። በመጀመሪያ ደረጃ አንቺ የራስሽ ቤት እንደምትኖሪና እሷ ደግሞ ራሷ ቤት እንደምትኖር መጀመሪያ ነግረሽ ነበርና ከባሏ ጋር ተጣልተው ነው ወይስ ደግሞ ያው ሰው ያው ትዳር ላይ ብዙ ነገር ይፈጠራል፣ ግጭቶች ይኖራሉ ከማርገዟ ውጪ ማለት ነው። ከመውለዷ በፊት ነው ባሏ ጠፋ እያልሽኝ ያለሽ። ስለዚህ ታዲያ እስኪ እንዴት ሊጠፋ ምንም የጠየቅሻት ነገር የለም? ወዴት ሄደ ብለሻት አታውቂም? ጠይቂያት አውቃለሁ። ያው አይቼውም አላውቅም። ያው እርጉዝ እየሆነች ነው፣ እርጉዝ ሆና ነው እሱ የጠፋው እና ጠይቂያታለሁ። ግን ያው መልስ አልሰጠችኝ። ማለት ይሄን ያለ እሷም እንደኔ የምታውቀው ነገር የለም እንዳያየውባት ከሆነ እና እኔም አላውቅም ምናምን ብዙ እንትን የሚያጋጨን ነገር አልተፈጠረም ምናምንና እንትን በቃ እሷም እንደዛ ነው የምታወራው ምንም እንደማታውቅ ምናምን ነው። እና እሱ ለመፈለግም ያው የሚያውቁት ሰዎች ጋርም ጓደኞቹ ጋርም በቃ የሆነ እንትን ለማድረግ ሞክረን ነበር፣ አላገኘነው። በዛ መሀል ደግሞ እሷም እርጉዝ ናት ምናምን እሷን ላለማጨናነቅ ችግር ውስጥም እሷንም እንትን ላለማድረግ እኔም ረጋ ብዬ ነበር እንትን እያልኳት የነበረው። ግን ጉዳዩ የእሱ ነገር ቀለል ተደርጎ ነው የታየው ነበር። ያው እኔም ወደ ራሴ ነገር ምናምን ስለማደላ ያን ያህል እንትን አይመስለኝም። ግን ያው እህቴ ስለሆነች ነገር ያለው ከሁለታችን ብቻ ነው ያለነው ቤተሰብ የሚባል ነገር ምናምን ስላልነበረ ያው እንትን እንላለን። ግን እሷን በዛ ሰዓት ላለማጨናነቅ ይሄን ያህል አስጨንቄ አልጠየቅኳትም። ግን እጠይቃታለሁ ምንም እንደማታውቅ ነው የምትነግረኝ ምናምን እንደዛ ነው እንትን እያለችኝ የነበረው። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። እና እንዳልኩ ነው እሷን ማጨናነቅ ስለማልፈልግ ይሄን ያለ እንትን ብዬ አልጠይቃትም። ግን ያው ጉዳዩ በቃ ቀለል ተደርጎ በዛ ሰዓት አልፏል። የሱ መጥፋት እንዳለ ሆኖ ያው አሳስቦናል። ግን በቃ
ነገሮችን እንትን ለማድረግ እየሞከርን ነው። እርግዝናዋም ስላለ ድንገት ነው የምትወልደው፣ አብሯት ምናምን ሰው የለም። እሷም የግሏን እኔም የግሌን ኑሮ ነው መሄድ ነው። ኑሮም ያው ጓደኞችም ቢኖሩ ያን ያህል አብሯት አይሆንም። ስለዚህ ያው እንደዛ ተፈጠረ። እስቲ አሁን እሺ የባልየው እሺ ታዩና አንተ ከዛ በኋላ እንዳልሽኝ እንግዲህ ከወለደች ወራት ሳይሆናት ልጆቹ ደግሞ የሉም። ስለሱ ጠይቀሻት አታውቂም ነው? እጠይቃታለሁ። ያው ከወለደች በኋላ ትንሽ ቀናት ሆስፒታል ነው የምትቆየው። ከሆስፒታል በኋላ ደግሞ ወደ ቤት ነው የምትመጣው እና እኔ ቤቴን ትቼ ስራዬን ምናምን ትቼ እሷ ጋር ነበር ትንሽ ቀናቶች የምንሆነው እና ወር አልሞላውም ይሄ ነገር። ከጊዜም በኋላ እያየኋት ምናምን ትንሽ ቅርብ ጊዜ ደግሞ የሆነ ቤት መጥቼ አላውቅም ነበር። ከዛም በኋላ በምመጣበት ጊዜ ልጆቹን አላያቸውም። ከዛ እሷ አለች ግን አላያቸውም። ምናልባት ለእንትን ምናምን ሄዶ ይሆናል ወይ ዘመድ ጋር ምናምን ብዬ አስቤ ነበር፣ ግን አይሆንም። ያው አራስ ናቸው። በዛ ሰዓት ቤተሰብ ጋር ምናምን የሚባል ነገር የለም። እኔ በዛ ሰዓት ያሰብኩት ማለት እንደዚህ ሆኖም አይሆንም እንጂ እና ስጠይቃት ነበር። አይ ዘመዶች ጋር እኔ እንዳሰብኩት ማለት ዘመዶች ጋር ነው ምናምን ወስጃቸው ምናምን ነው እዛ ነው ትንሽ ሰዓት የሚሆኑት እኔም እንዲህ ምናምን ትለኛለች። እና ደጋግሜ ጠይቃት በቃ የማይዋጥም መልስ ነው። አንዴ ደግሞ ዘመድ ጋር ማምጣት እሺ ምናምን ነገር ይባላል ምናምን አንድ ቀን ወይ ከአንድ ቀንም አያልፍም። ከዛም በኋላም ደግሜ ጠይቃታለሁ፣ ተመሳሳይ መልስ ነው የምትሰጠኝ። አንዳንዴ ደግሞ ጓደኞቼ ጋር እንትን የሆነ ቦታ ይዣቸው ሂጂ ምናምን ከዛ ነው የመጣው ምናምን ነው እንደዚህ አይነት መልስ ነው የምትሰጠኝ። ከዛ ይሄ ነገር በቃ ዝም ብዬ አልፎ ነበር። አይ እሺ ምናምን ነገር የልጆቹን እዛ ያረኩባቸው ምናምን እያለችኝ ነበርና እስኪ ስልካቸው ምናምን ነገር ጄሌም ስለነበር ያው ስለማምናት ያው ልጆቿ ናቸውና እኔ ለምን እጠራጠራለሁ ለምን እጠነክራለሁ ጉዳዩ ላይ በሚለው ምንም አልላትም ነበር። ከዛ እየቆየ ሲሄድ ግራ ያጋባል፣ የሆነ ነገር ይፈጥርባል። እንዴት አራስ ልጅ ዘመድ ጋር ጓደኛ ጋር የሚታወቅ ሰው ጋር ይቀመጣል? አይሆንም። እንደገና ደግሞ ያው ቢሆንም ደርሶ መልስ ሊሆን የሚችለው እንጂ 3 ቀን 4 ቀን ምናምን ሊከርም አይችልም ነበር። እሷ ቤት ሆና አይሆንም እሷ እና በዛ ላይ ደግሞ አብዛኛው ሰዓት ደግሞ ያው ስራ ትገባለች ብዬ ነበር። አትገባም፣ ቤት ውስጥ ናት ያለችው እና ቤት ውስጥ የምትሆኑ ጊዜ ልጆቿን ነው እንጂ መያዝ ያለባት እንዴት ዘመድ ይሆናል? ይሄ ነገር ያጠራጥር ነበር። ሲቆይብኝ ነው እንደዚያው ነው። እዛ ሰጠኋቸው ያለቻቸው ሰዎች ጋር ምናምን ደውዬ አይ ምናምን ነገር ምናምን አይ እንደዚህ ያላየን ምናምን ነገር የሚሉት ናቸው ማለት እንደዚህ ልጆቹም እነሱ ጋር ምናምን አልሄዱም ማለት በቃ እንደዛ ነው ለኔ መልስ የተሰጠኝ። ቀጥታ ባይነገርም እንደዛ ነው እንዳላገኟቸው እንደማይመጡ እንዳልተመላለሱና የሆነ የወለደች ሰሞን መተው ጠይቀዋት ነው ሄዱት እንጂ እነሱ ጋር የከረመ ነገር የለምና ያን በሚል ይሄን ማውቄ ጠይቃት ነበር። ግን ያው የመናገር ፍላጎቷም መልሶቿም የሚዋጣ አይደሉም። በቃ የሆነ እንደ ቀለል አድርጋ ነው እያደረገች የነበረችው። አው እዛ እኮ ምናምን የሚያጨናንቅ ነገር የለም ነው እያለችኝ የነበረው እና ያ ነገር አልተዋጠልኝም ለኔ። እሺ እስቲ ከእህትሽ ጋር የነበራችሁ ቅርበት ገብቶሻል? አሁን የሆነ ነገር ሊኖር ይችላል፣ አፕል ሊያደርግ ይችላል፣ የሆነ ገብቶሻል? እስኪ እንዴት ነበረ መጀመሪያ ላይ ከእህትሽ ጋር ያለሽ ግንኙነት? እንዳልሽኝ ታላቅሽ ናት። ቢሆንም ግን ያው ብዙ የእድሜ ልዩነት ያላችሁ አይመስለኝም። ብቻ ግን እንዴት ነበር የነበራችሁ ቅርበት? ይሄን ያህል ዲቴል ሚስጥሮችን ለማውራት ወይ ደግሞ ያጋጠማትን የምታወራሽ አይነት እህት ነበረች? እንዴት አይነት ሰው ነበረች እህትሽ ላንቺ? እኔና እሷ ገና ልጅነት አካባቢ እኔ ታላቂ ስለሆነች ያው ልጅነት አካባቢ ነው ፋሚሊ ያጣነው እያሉ እናትና አባት እና እስከሆነ ጊዜና አብረን እስከነበረን ጊዜ በጣም ቅርበት አለን። በጣም ነበር የምናወራው እንደ እህት ምናምን እንደ ጓደኛ እናወራ ነበር። ማለቴ ያው ከማግባቷ በፊት ከመውለዷ በፊት እሱ ላይ ማለት እና በጣም እንትን ነበረን። ያን ያህልም የግል ምናምን የሚባል ነገር አልነበረንም። አሁን ላይ ነው የራሴን ስራና ቤት ያዝኩት። እሷም ትዳርና ልጅ የወለደችው አሁን ላይ ነው እና ከዛ በፊት የነበረን ቅርበት ይሄን ያህል መሀላችን ላይ የሆነ ክፍተት የሚፈጠር ምናምን አይደለም። ምንም የምንደባበቀውም ነገር አይኖርም። በጣም ነበር የምናወራው፣ እንግባባለን በጣም እና ከሆነ ጊዜ በኋላና ያው ፍቅረኛዋን ማለት ባሏን ማለት ጋር ከመግባባታቸው ምናምን እየተግባቡ ምናምን ሲሄድ አለ አይደል ያው እንደ እህት ምናምን የምናወራው ነገር አለ። ያው እንደ ድሯችንም ባንሆንም እናወራለን እና እሱም እያለ ምንም ይሄን ያለ የሚባል ክፍተት አልነበረንም። ከሱ ጋርም ተወቃና ትንሽ ጊዜ ያህል የሆነ ትንሽ ክፍተት ነገር እያየን የመሰለኝ ከአሁን ጋር ስንት ስለው የሆነ ስታረግዝ አካባቢ ያለው ሰዓት ላይ ትንሽ መሀላችን ክፍተት ተፈጥሮ ነበር። ያን ያለ እንደድሮ እንዲህ በጣም አናወራም።
የሚፈጠረው ምናምን አትነግረኝም እና የሆነ ጥያቄ ራሱ ብጠይቃት እኔ እንደምፈልገው አይደለም እየመለሰች የነበረችው እና ያን ያህል እንትን አልነበረም። ከሆነ ጊዜ በኋላ ክፍተት በመሀላችን ተፈጥሯል። ያ ክፍተት ያው ባለትዳር ስትሆን ነው። እሱ ይሄ ተፈጥሯዊ የሆነ ነገር ነው፣ ግዴታ ነው። ሁልጊዜ እንደ ድሮ እንደ ልጅ አይኮንም። ያው ትዳርሽን ስትይ አንዳንድ ጊዜ ደግሞ ትዳር ውስጥ ሆነሽ ስለሷ የምታስቢ ወይ እሱ ስለ ምናምን የሚል ከሆነ ቤተሰብ አትበል ትዳርህን ኑር ይባልና ሁላችንም ሲሪየስ ላይፍ ውስጥ እንገባለን። እሺ የሚገርምሽ ነገር እስካሁን እየሰማሁሽ ያለሁት ነገር ሰማሁት፣ ግን ግራ የገባኝ የባልየውን አይደለም። አሁንም የምልሽ የልጆቹ ጉዳይ ነው። ወይ ሞተዋል እንዳይባል ሴት የሀዘንም ድባብ አይታይባት፣ ምንም አይነት ነገር የለም። ቢያንስ እንደው የምታስታውሽ ከሆነ ለምን ያህል ጊዜ እነዚህ ልጆች ቤት ውስጥ ነበሩ? እንዲሁ ወልዳ እንዳልሽኝ ሆስፒታል የተወሰነ ጊዜ ቆየች፣ ከዛ ወደ ቤት ነው የመጣችው። ምን ያህል ጊዜ ቆዩ? ከሷ ጋር ያው ከሆስፒታሉ ውጪ ለቀናት ነው እሷ ጋር የቆየው ቤት ውስጥ። ቤት ውስጥ መታ ደግሞ ታረሳለች፣ ሰው ምናምን ይጠይቃት ነበር። እስከዛ ሰዓት እኔም አብሬያት ስለነበርኩኝ ለቀናት ያቀር በቀናት በቃ ቀናት ነው የሚባለው። ይሄ ወርም ምናምን የቆየም ሳምንትም የቆየ ነገር አይደለም። እሷ ጋር ለቀናት ያህል ነው የቆየው። እኔም እንደምትጠይቀኝ ነው እኔም እየጠየቅኳት የነበረው። ቦታው ላይ በጣም ነው ግራም ያጋባው ምናምን እንዳልከው ከዚህ በፊት የነበረን ቅርበት ባለትዳር ስትሆን ልጅ ትውልድ ምናምን እንትን ክፍተት ይኖራል። እኔም ለመጠየቅ ለሰላምታ ምናምን እንዴት ነው ያለው ነገር ምናምን ለመባባል እንጂ ያን ያህል ውስጥ ለውስጥ የምንጠይቅበት ጥያቄ አይኖረንም። ግን ያው እናትና አባቱን እንዳጣ ቤተሰብ እንደሌለው አይነት ሰው ስትሆኚ የፈለገ ትዳርም ቢያዝ ምንም ቢሆን እንደ ታናሽነትሽ እህቴ እንዴት ነሽ፣ እህቴ ምን ሆንሽ የሚል ነገር ያስፈልጋል አይደል? እሱም ካልሆነ ግን የሆነ ብቻ የተቸገረችበት ወይ የተጎዳችበትን ነገር ብታወራሽ መልካም ነው። ገብቶሻል? እቺ ሴት አሁን እንዳልሽ ብቻዋን ናት፣ ባሏም የለም እና የሆነ ዲፕሬሽን ሊኖር ይችላል፣ የሚያስጨንቃት የሚያሳስባት ነገሮች ሊኖሩ ይችላሉ። እሱን ግን ችላ ብላ ቢያንስ እህቴ ዛሬ በጭንቀት መሞቴ ነው እንዲህ ተፈጥሯል ብላ ብታጋራሽ መልካም ነበር። እስቲ ማለት የሚቀርባት ሰው ከአንቺ ውጭ አሁን ቤቷ የሚመጣ የሚያገኛት ከሷ ቅርብ የሆነ ሰው የምታውቂው ሰው አለ? የሆነ እኔ የማውቃቸው አሉ። ደግሞ እኔ ከማውቃቸው ሌላ አንድ የሚቀርባት ሰው አውቃለሁ። ያው እንደ ጓደኛ ምናምን የዛን ቀን ስላየኋቸው የሚቀርባት አለ። ከኔ ይልቅ እነሱ ይቀርቧታል። ያው እንዳልኩ መሀል ላይ ክፍተት ስለነበረን ያን ያህል አንድ ላይ የምንሆንበት ሰዓት አልነበረም እና እሷ ደግሞ በቦታዋ የሚቀርባትን ሰው ነው የምትይዘው። ያን ያህል ከኔ ጋር እንትን አትልም እና እንደዛ አለ። የሚቀርባት ሰው አለ፣ በደንብ የማስተውላቸው አሉ። እሺ አሁን እኔ ጋር የመጣሽው በተቻላችሁ አቅም ስለ ባሏም ስለ ልጆቹም የምትችሉትን አድርጉ። ያው ከዛ በፊት ከልጆቹም በፊትም ያው የባሏ መጥፋት ምናምን ያን ያህል ግድ አልሰጣትም። እኔ እስካየዋት ድረስ ማለት ደንግጣ ነው ወይ የእርግዝናው ምናምን እንትን ነው ጸባይ ነው ምናምን ብዬ አልፌው ነበር። ግን አይደለም ያው እንዳልከው እንደ ታናሽ እህቴም እሷን እንትን ለማድረግ እየሞከርኩ ነበር። ግን ከሷ የማየው ምላሽ ትክክል አይደለም ማለት ለኔ እንትን በቃ በቂ አይደለም። በቂ ያልሆነ ምክንያት ያው ለሷ ግድ ያልሰጣት መሰለኝ እና ያ ነገር ሆኖ ደግሞ ድጋሚ የልጆቹ ነገር እንዲህ መሆን ደግሞ የባልየውስ ችግር የለውም። በቃ የነሱ ግጭት ነው ወይ ያናገረችኝ ምናምን ይሆናል። እሷ ልታውቀው እኔ ደግሞ ለኔ ያናገረችኝ ነገር ሊኖር ይችላል በሚለው አልፌዋለሁ። እሷም ያን ያህል እንትን አላለችበትም። ከዛ የቆየ ግን የልጆቹ ጉዳይ ግን በጣም ይከብዳል። ለሰው ራሱ መልስ እንዳልኩሽ እኔም አሁን ነገሮቹን ስታወሪ ከባልየው የበለጠ የልጆቹ ጉዳይ ነው ያሳሰበኝ። እንዳልሽው ወራት 2 ወርም የማይሞላቸው ጊዜ ላይ ነው ያሉትና ከቤት ወጥተው ማደር አይደለም ፀሐይ እንኳን የማናሞቅበት ሰዓት ላይ ነው ያሉት ይመስለኛል። እና በጣም ከባድ ነው የሰማነው ነገር። እስኪ ያሰብሽው ወይ አንቺ ጋር የሆነ ልታደርጊው ፈልገሽ ሴት ነኝ ብቻዬን አልችለውም ብለሽ ለማጣራት መሞከር የነበረብሽ መንገድ ካለ እኛ ማጣራት ስለምንችል ያግዘናል ብዬ ስላሰብኩ። እሱማ አስቤያለሁ። እንዳልኩ ከሷ እንትን በቂ የሆነ ነገር ለመስማት ሞክሬ ነበር አጣሁኝ። እና በቃ እሷ ታውቃለች እሷ ናት እንትን የምትለው በሚለው እሷ ካላሳሰባት በሚለው ዝም ልል ጊዜ ደግሞ አይሆንም። ዝም የሚባል ምናምን የሚታለፍ ጉዳይ አይደለም። እና እሷ ያለቻቸው ቦታ ደውዬ ጠይቄያለሁ፣ ሄጄ አጣርቻለሁ።
ማለት ከመተው ከጠየቋት ውጪ ያዩት ነገር የለም። እነሱ ጋር መሄደ ልጆቹም እነሱ ጋር ያደሩ ምናምን አይደሉም። እና ያን ነገር ደግሞ ሞክሬ ነበር። ያው ከእኔ ከአቅሜ በላይ ነው። እና እኔ ምናልባት ይሄ እሷ የምታውቀው ጉዳይ ነው፣ ለሰው መናገር የማትፈልገው ጉዳይ ነው በሚለው እንትን ብየዋለሁ። ግን ደግሞ ሊሚታለፍም አይደለም። ስለዚህ ከኔ ጭንቅላት በላይ ስለሆነ ወደ አንተ ጋር መጥቼ ይሄ ነገር መጣራትና መታየት አለበት በሚለው እንትን ልል የፈለኩት። እሺ እህታችን እንግዲህ የነገረችንን ነገር ውድ ቤተሰቦች ሰምተናል። የእውነት እየነገረችኝ እያወራችኝ እና ሀሳቤ ልጆቹ ጋር ነው ያለው። መቼም ልጅ ያለው ልጅ ስለ ልጅ ያውቃልና የባልየው መጥፋት መጀመሪያ ነው ብላናለች። እሱም መጥፋቱ አያሳስበንም ማለት አይደለም። ግን አሁን ላይ የተወለዱት ወር ወይ ደግሞ 2 ወር ያልሞላቸው ህፃናቶቹ ወዴት ሄዱ? እቺ ሴትም ወይ ወስደውባት አስፈራርተዋት እንዳትናገር አድርገዋት ቢሆን ብዙ ነገሮች አሉ። አሁን ላይ እንደ አዲስ ማናያቸው የለመድናቸው ተደጋጋሚ የሆኑ ተግባራቶች አሉ ሰዎች ላይ እና እቺ ሴት ምን ሆና ነው እንዴት ልጆቿን በአንዴ ሁለቱም ልጆቿ ልታጣት ትችላለች? እህታችን እንዳለችን ዘመድ ጋር ናቸው ስትል ዘመድ ጋር ስደውል ዘመድ ጋር እኛ ጋር አይመጡም። እንዴት በዚህ እድሜያቸው ይመጣሉ ብለሽ ትጠይቂያለሽ? እኛ መተን ስትወልድ ጠይቀናታል። ከዛ በኋላ የምናውቀው ነገር የለም ነው እያሏት ያሉት ነው ያለችን። እስቲ ምንድን ነው የተፈጠረው የሚለውን እህትሽን ቤቷን እንግዲህ ታሳይንና እንደ ጠያቂ የሚሆን ብቻ በሆነ አጋጣሚ ገብተን እዛ ቤት የተፈጠረውን ነገር እኛ ልንረዳት እንደሄደን አድርገን ምን እንደተፈጠረ ለመጠየቅ እንሞክራለን። ውድ ቤተሰቦቼ እናንተም አብሮነታችሁ አይለየን። በልጄ መጥፋት ዙሪያ ላይ አይዞ በርታ ስትሉኝ ስለነበራችሁ ውድ ቤተሰቦቼ በአጠቃላይ ሳላመሰግን ማለፍ አልፈልግም። በሁለተኛ ደረጃ ደግሞ እስክንድርን በምንፈልግበት ሰዓት አይዟችሁ በርቱ ታገኙታላችሁ፣ የኛ ጀግኖች የኛ አንበሶች እያላችሁ ብርታትና ጉልበትን የምትሰጡን ውድ ቤተሰቦቼ አክብራችሁና ወዳችሁ ስለምታዩ ክብረት ይስጥልን ማለት እንወዳለሁ። እስኪ እዚሽ ልጅ እህት ቤት እንሂድ። ምን እየተፈጠረው ምንድነው ያለው የሚለውን አብረን እናያለን። እናንተ ግን እስከዛው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ እላለሁ። እስኪ ወደ መኖሪያ ቤቱ እንሂድ። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ 2 አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው፣ አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም
በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁን ወዳችሁ ስለምታዩኝ ክብረት ይስጥልኝ። ደርሰናል። እንኳን ማርያም ማረች። ሰላም ነው። እንዴት ነው? አላወራቸው ችግር የለም። እስከዛ የሚበላ ማናምጣለሽ እንዴ? መጀመሪያ እነሱ ነው ማናችሁ ነው የማዋራው። ካሜራው ምንድነው? ካሜራውን አቁም። ቆይ እናት ምን ይዘሽ ቢመጥሽ ነው አንቺ ልጅ? አይ ቆይ አንዳንድ ነገሮችን ልናገርሽ ነው። ምን እርዳታ ጠየቁሽ እንዴ? አይ እርዳታ አይደለም፣ አንዳንድ ነገር ሊያወሩሽ ነው። ምንም ምን የማወራው ነገር የለም። ውጡልኝ ከቤቴ ነው። አሁን ለራሴ ወገቤን ማሞኝ። ውጡልኝ። ቆይ እናቴ ተረጋጊ። ካሜራውን ማስቆም አንቺ ሴትዮ ዝም ብለሽ ቤት ታስመጨልሽ እንዴ? ተረጋጊ እባክሽ። ሊያወሩሽ እኮ ነው። አልፈልግም። እኔ ማንም እንዲያወራኝ አልፈልግም። አስወጪልኝ። ይኸውልሽ ሲጀመር እንደ ሰው ታስገቢያለሽ አንቺ ያለኔ ፍቃድ። የመጣንበትን ዓላማ ስሚንና የማይሆን ከሆነ ታስወጭናለሽ። ምንም አልፈልግም። ወንድሜ አታልክመኝ በእናትህ ውጡልኝ። ካሜራውንም አቆም። እህታችን ይኸውልሽ እህትሽ እኮ የማይጠቅም ነገር ቢሆን አይ ለምን ትነሻለሽ? ይኸውልሽ ተረጋጊና የማይጠቅምሽ ነገር ቢሆን እህትሽ ካሜራ እዚህ ድረስ ይዛ አትመጣም አይደለ? እኔ ሳትነግሪኝ እንደምታመጣው እስቲ እነዚህ ሰዎች ምንድነው የፈለጉት የሚለውን መጀመሪያ አዳምጪ። ምንም አልፈልግም። ውጡልኝ። አንቺ ለምን እንደምታመጪው ይገባናል እኮ ያለሽበት ስሜት፣ ግን ብትረጋጊና ብታወሪን መልካም ነው ብለን ነው። አስወጪኝ። አልፈልግም። ምንም እርዳታ ምናምን አልፈልግም። ኖ አይ ልንረዳሽ አይደለም የሚያስፈልግሽ ከሆነ እንጂ ካላስፈለገ አላስፈልግም። ምንም አላስፈልገኝም ወንድሜ። ሲጀመር ካሜራውን አቁም። ሰው ቤትም ዘሎ እንደዚህ አይገባም። አንቺ አስወጪልኝ። አሁን ከአንቺ ጋር ነው ጸቤ ነኝ። ቆይልሽ ተረጋጊ እህታችን። እሺ ካሜራው እንዲጠፋ ከሆነ ካሜራው ይጠፋል። አጥፋው። እሺ አጥፋላት። ሰው ቤት ዘሎ ካሜራ አይበራም። በቃ ቀስ ብለሽ አውራቸውና ተረጋጊ። እሺ አራስ መሆኔን አታውቂም? እንደዚህ ጮሄ ማውራት የምትፈልገው አውቀን ነው የመጣ ነው እኮ እኛ። እኔ ልትረጂኝ ፈልገሽ ከሆነ መጀመሪያ እኔ እርዳታ አይደለም ማናገር ያለብሽ እኮ ነው እኮ። አንቺ እኔ ጋር መጥተሽ እንደዚህ ላመጣ ነው እንዲህ ላረግ ነው የሚባለው አንቺ ነሽ። ዘለሽ ሰው ቤት አትገባይልሽ እንዴ? ምንድነው ናቸው እነሱ? እባክሽ ተረጋጊ እህታችን፣ እባክሽ ተረጋጊና የማይጠቅም ነገር ከሆነ እኮ እንወጣለን እኛ። አሁን እኔ አልፈልግም ማንንም ይመጣል። እስቲ ስላለሽበት ሁኔታ መጀመሪያ አውሪን እስቲ። ምን ሆንኩኝ እኔ? ምንም አልሆንሽም፣ ግን ይኸውልሽ አንዳንድ ጥያቄዎችን ልጠይቅሽ ነው የፈለግኩት። ትንሽ ደቂቃ ስጪ። ጠይቅበት ሰዓት አይደለም። ውጣልኝ አሁን። እንግዶችም እየመጡ ነው ከመሰል ታስወጪልኝ አንቺ። እሺ አሁን ልጆቹ ሴት እንዳሉ ልትነግሪኝ ትችላለሽ? ምን አገባ ስለኔ ልጆች? ኖ አይደለም ልንጠይቅሽ ነው የመጣ ነው እኮ እኛ። እሷን ይኸውልሽ በስራ ነው የምናውቃት እና ልጆቹ የሉም አጠገቧ። ጨነቀኝ። እህትሽ አይደለች እንዴ? የወለድኳቸው እኮ ነኝ። ይገባናል እኮ ገብቶናል። እህትሽ አይደለች? ይኸውልሽ ተረጋጊ መጀመሪያ። ይኸውልሽ እህታችን ተረጋጊና እኔ የምልሽን ስሚ። አሁን የመጣ ነው በመጥፎ ነገር አይደለም። ስለኔ ልጆች አንተ አይመለከትም። ገብቶኛል። ምንም ሆን እህትሽ ግን ይመለከታል። አያገባትም። እሷ እኔ ነኝ እኮ 9 ሙሉ ተቸግሬ አምጬ የወለድኳቸው። ምን አገባት? የትስ ቢሆኑ ሲጀመር አሉ ልጆች። ምን አገባሽ አንቺ? ያዥልኝ አላልኩ ዳይፐር ዞር በይላት እስኪ፣ ከፊቷ ዞር በይላት። ይኸውልሽ እህታችን ለምን ተረጋግተሽ ወተት ግዢልኝ አላልኩሽ? የምትጠይቂ ልጆች ይኸውልሽ አሁን ወተት የወተት አይደለም ምን አገባት? እሷ የዳይፐርም አይደለም። ይኸውልሽ ተረጋጊና አረፍ በይና አውሪኝ እስኪ። እኔ አላረፍም። አንተ ውጣልኝ። ምን አገብቶ ነው ስለኔ ስለ ልጆች የምትመጡብኝ እናንተ? ልጆችን ተሰቃይቼ ማሳደግ ሆነ ነኝ እኮ። አሁን ለምን ትሰቃያለሽ? እኛ እኮ እዛ ደረጃ እንዳትደርሺ ነው የመጣ ነው አይደል? ምን አገብቶ ነው አንተ እኔን የምትረዳኝ? ታውቀኛለህ? ባላቅሽ ሰው አይደለሽ እንዴ? እኔ ማስቸገረኝ አልኩ። ስለማርያም ብዬ መች ወጣ ውጭ አደባባይ። እግዚአብሔር ይመስገን ልጆቼን ይዤ ነው የምኖረው እኮ ነኝ። እባክሽ ተረጋጊ እስቲ። በመጀመሪያ ደረጃ እንድትረጋጊ ነው እኔ ፍላጎቴ። ደገፍ በይ፣ ወገብሽን ያምሻል አይደል? እናንተ ናችሁ ዘላችሁ ቤቴ የገባችሁ እኮ እኛ ነን። እኛ መች አይደለንም ማለት ዝም ብሎ ሰው ቤት ዘሎ አይገባም እኮ። ዘለም ስለ ልጆች የምጠይቅበት መብትም ማን ሰጥቶ ነው ስልጣን እንዴ? ልጆቼ ራሴ ልጆች ናቸው አሉ ልጆቼ። እሷ ምን አገባት ነው ልጆቹ አሳሰቡኝ ብላ ለአንተ የምትነግረው? አንተ ማን ነህ? ኖ ይኸውልሽ አሁን እህትሽ ናት እኮ አይደል? ሲጀመር እናንተ ማን ናችሁ? እኔ ልታዋሩ የመጣችሁ? ይኸውልሽ እሷን በስራ ነው የምንተዋወቀው አልኩሽ። በቃ በስራ ነበረ እና ስራ ቦታ በተደጋጋሚ ሳወራ እንደ እህቴ ነገር ግራ ይገባኛል፣ እህቴ ነገር ይጨንቀኛል እያለች በተደጋጋሚ ታወራኛለች። ምን ሆንኩኝ እና ግራ የሚገባት? ዝም ብላ የቤቷን ገበና አሳልፋ ሰው የምትሰጠው ነው። ይሄም ያንቺ ቤት ነው እኮ።
የእሷ ቤት ሌላ ነው አይደል? አውቃለሁ። እሷ የራሷን የእህቷን ቤት አሳልፋ የምትሰጠው ነው። ሲጀመር እዚህ መታ ልጠይቀኝ ነው እንጂ የምትኖርም እኔ ጋር አትኖርም። ራሷን ችላ ያለች ሴትዮ ነው። እኔም ራሴን ችዬ ነው የምኖረው። ይገባናል። አሁን አንቺ በዚህ ልክ አሁን ስለ ልጅ ሲጠየቅ ይህንን ያህል መጮህ ይህንን ያህል መናገር የለብሽም። እኔ አልጮኩም አልተናደድኩም፣ ግን የእሷ ነገር ገርሞኝ እኮ ነው። ዘላ ልጆቹ እንደዚህ ምን አገባት ያሉ ልጆቼንም ላሳይ ይችላሉ። ምን አገባት እሷ? እኔ አሁን እዚህ ትንሽ ያሟቸው ሙቀት ክፍል ገብተው ነው ሆስፒታል። ታዲያ ያንን ነገር ብትነግሪያት ኖሮ ለምን እነግራታለሁ? እሷ ምን ያሳስባት? ምን ይከነክናታል? ምን አገባት እኮ ናት፣ ስጋ ናት እኮ አሉ ብዬ ነገርኳት እኮ። ይኸውልሽ እናትና አባታችሁን በአደጋ እንኳን ስታጡ የነበርሻት አንቺ ነበርሽ አይደል? በቃ እነሱማ ህይወት ታሪክ አልፎ ሞቱ። አለፉን እሱ እውነት ነው። አሜን። ግን ከዛ በኋላ እኔም ወልጄም እንደዚህ ሙኜ እግዚአብሔር ይመስገን ከአንድም እውነት መንታ ልጅ እግዚአብሔር አሳቀፈኝ ሰጠኝ። አጋጣሚ የሽርት ውሃ በመፍሰስና በኬዝ ለተወሰነ ጊዜ አሁን ሐኪም ቤት ሙቀት ክፍል ናት። ያንን ታዲያ ብትነግሪያት ምን አለ? ምን አሳሰባት እሷ? እንዴት አጠያይቋ ሌላ አይነት አጠያይቅ ነው የምትጠይቀኝ። እሺ ከዛ ቀድሞ ባለቤትሽ እንደጠፋ ነግራናለች። እርጉዝ እያለች ምን አገባት ስለ ባለቤቴስ? ይኸውልሽ እህታችን አሁን ምን አገባት ምን አገባው አይደለም፣ የተፈጠረ ነገር ካለ እንድናግዝሽ ነው። ምንም እኔ መች እርዳታ ጠየቅኩኝ? ይኸውልሽ አሁን የተፈጠረ ነገር ኑሮ ቢሆን የሆነ ችግር ኑሮ ቢሆን እኮ እህቴ ነይ እንደዚህ ነገር ሆኗል እንዲህ ሆኗል እባክሽ እርጅኝ፣ ሰውም የምታውቂ ከሆነ መስሪያ ቤት ሰው አምጪልኝ እላታለሁ እኮ። እኔ ጋር ምንም ችግር የለብኝም። ስለዚህ ወንድሜ አትድከም፣ ተነስና ሂድ። ባይሆን ገንፎ ልስራለህ። መቼስ ልጠይቀኝ ስለመጣ ቢያንስ አራስ ቤት ገንፎ ነው የሚበላው። የእውነት ነው። አይ ይኸውልሽ ተረጋጊና እባክሽ እስቲ ስላንቺ አጫውቺ። ይገባኛል በልጆቹ ምክንያት ትንሽ እኔ ራሴንም የማዞርም ስላለብኝ አታድክመኝ። እሺ እሱን አሁን እግዚአብሔር ያውቃል፣ ምንም አይሆንም። ስለዚህ እሱን የፈቀደው የወለድሻቸው ወተቱን አልቤ ወተቱንም እንትን አድርጌ በጡጦ አድርጌ ሆስፒታል እሰጣቸው ነው። ሙቀት ክፍል ነው ያሉት ለጊዜው። እነሱንም ከፈለክ እንድታምኔ ከፈለክ ማየት ይችላል። ግን አይመለከትም። አይ ኖ አይመለከትም ሳይሆን እናትየው በዚህ ያህል ሰላም ከሆነች እኔ ብዙም የሚያሳስበኝ ነገር አይኖርም። ግን ያንቺ መረበሽ ያንቺ የሆነ ነገር መሆን ይመለከተኛል ማለት እኔም በክፉ አትይ። እኔ በፍጹም አልተረበሽኩም፣ ምንም አላልኩም። ግን ዝም ብሎ ሰው ቤት እንደዚህ ዘሎ አይገባም፣ ኢንተርቪው አይደረግም፣ ካሜራ ይዞ አይገባም። ለሌላ ቀን ነው እህትሽ ስላለች እኮ ነው አመጣጣችን ነው። ምንም አያገባትም፣ ዝም ብላ ነው። ልጅም ነገር ስለሆነ ዝም ብላ አታገናዝም፣ ዝም ብላ ነው ዘላ የምታረግ። እሺ እስቲ አሁን አንድ ነገር የሆነ ነገር ሲደረግ እኮ ይመከራል አይደል እንዴ? በቃ እኔ እንደዚህ ልጆቹም የሉም አላየኋቸውም። አንቺም እንደዚህ ሆነሻል። እስቲ ቆይ ለማንኛውም ትንሽ የሚረዳን ሰው ላምጣ ብላ አታማክረኝም? ዝም ብለህ ዘላ የትም ሰብስባ የምታመጣ ነው። ተይ የትም አሁን እሱን ተይውና እስኪ ንገሪኝ ማለት እስኪ ስላንቺ ትንሽ አጫውቺኝ። ከመጣሁ አይቀር እንደው ዝም ብለሽ አዋክበሽ ወደዚህ አንገላተሽ ከምትልኪኝ አንተ ማንነና ነው ስለኔ ማወራው? ለምን እንታወቃለን? ምን ልታረግልኝ ነው? እኔ ስለኔ ማንነት የምነግርህ እኔ ተራ አንድ ሰው ነኝ። በቃ ያን ነው እኮ። አይ አሁን የሰው ተራ የለውም። እንግዲህ የሚጠበቅብኝ ነገር የለም። እስኪ እንዴት ብዬ ልንገርሽ እንድትረጂኝ እፈልጋለሁ። አንተ ስለኔ ማንነት ለምንድን ነው ማወቅ የፈለከው? ምን ችግር አለው? ጋዜጠኛ ነህ አይደለም? ስለዚህ ታዲያ ምን አሳሰበህ? ጋዜጠኛ ብትሆን ደግሞ መብት የለም እኮ ሰው ቤት ዘለህ ገብተህ ስለ አንድ ሰው አሁን ሰው ቤት ይኸውልሽ ዘሎ ስለመግባት በተደጋጋሚ እያወራች ነው። እኔ ግን አሁንም በተደጋጋሚ እየነገርኩሽ ያለሁት ልረዳሽ ነው ያልከኝ እህትሽ ናት በር ከፍታ ያስገባችን እንጂ ዘለና አልገባንም። እንግዲህ አሁን ያለሽ መኝታ ቤት ነው። የሳሎን በር ከፍተን ነው የገባነው አይደል? አላየሁም፣ ሸለብ አድርጎኛል። ግን ሲጀመርም አይከፈትም። ሰው እኮ ሲንኳኳ ልክፈት፣ የቤቱ ባለቤት እኮ እኔ ነኝ እኮ አይደል እንዴ? ቤቱን ልክፈት ማለት መጠየቅ ያለባት እኮ እሷ ነች። ወይ ሴራ አስባ ነው እንጂ አንድ ላይ ተመካከራችሁ ዘላችሁ እኔ ምን አውቃለሁ እንግዲህ። ወይስ ልጆቼን ልትሰርቁ ነው ሆስፒታል ሄዳችሁ? ሀሳባችሁና አላማችሁ ምንም ሊገባኝ አልቻለም። እውነት አንቺ ልጆች ሆስፒታል ነው ያሉት? እኛ ከዛ ከሆስፒታል ልንሰርቅሽ ምን አውቃለሁ ታዲያ? ምን ሊያደርጉ? እኔ ምን አውቃለሁ? የሚያደርግልንማ አንተ ታውቃለህ። ልጆችማ ብዙ ነገር ይደረጋል፣ ስንት ታሪክ ይሰራበታል። ላልወለደ ወለደ ብላችሁ ልትሰጣላችሁ እንዴ? ምን ማለት ነው? አሁንም በነገርሽ ላይ ንግግርሽን እባክሽ አስተካክል። ምን ማስተካከል? አንተ እኮ ነው ቤት የመጣኸው ነው። ግን አይ እንደው ለምትናገሪው ነገር እንዳትጸጸችበት ነው። ለምን እጸጸታለሁ ማለት በምን ምክንያት? እኔን አሁን ልጆች ወስዳችሁ እኔንም እየከተትሽኝ ነው። ስለአንቺ የህይወት ታሪክ ንገሪኝ። ባለቤትሽ የት ነው? ልጆቹ የት ነው? ምን አሳስበህ አንተ ማንኛውም ዝም ብለህ እኮ ዘለ ሰው ቤት እኮ የፖሊስ ጥያቄ ላይ ነህ ያለኸው። አራስ መሆኔን አትርሳ። ነው አሁን እኮ የት አለች እሷ? ሰላም አለፈ እኮ። ተረጋጊ። ጥራልኝ በእናትህ ታስወውጡልኝ እንዴ? ነይ አንቺ ጥራት አንዴ
ኧረ እኔ አስወጪልኝ በእናትሽ አንቺ አታድርጊልኝ። ምንድን ነው ያመጣሻቸው ሰዎች? እኔ ከእነሱ ጋር ምን ልጣላ አታድርጊ። አላወራም። እኔም ሲጀመር ተረጋግቻለሁ። እኔ ችግር የለብኝም ግን አስወጪልኝ። አሁን ሊጠይቁሽ እኮ ነው የመጡት። በር ከፍተሽ እንዳስገባሻቸው በሩን ከፍተሽ አስወጪ። ስለኔ ምንም ሊጠይቁ አይችሉም። በቃ ልጆቹ ሐኪም ቤት ነው ያሉት። ሙቀት ክፍል ነው። ምን አገባሽ አንቺ? ነገርኩት እኮ ምን ሙቀት ክፍል መሆናቸውን ለእሷ ነግረሻታል? አልነገርኩሽም? ባለፈው አልሰማሽም እንጂ ነግሬሻለሁ። ያለ መስማት እንግዲህ ችግር ካለብሽ እኔ አላውቅም። ታመው ሙቀት ክፍል ገብቷል ሆስፒታል ልጅሽ። አዎ አልሰማሽም? ሲጀመር ምን አገባሽ አንቺ ስለኔ ልጆች? እንዴት ምንም አያገባሽ? ለምን ያገባሻል? እኔ እንዴ ደክሜ ያመጣኋቸው ልጆች አንቺ ደክመሽ ብታመጫቸውም እንዳልኩሽ እኮ ነው። ሁለታችሁ ናችሁ እኮ ያላችሁት ለራሳችሁ እኮ አይደል እንዴ? እኔ አሁን ልጆቼ መጥተውልኛል። ልጆቼም አሉ ሊዳኒ እባክህ እኔን አሁን ራሴን እያመመኝ ስለሆነ አታጨናንቂ። ስለዚህ ሰላም አታስፈልግሽም ነው? አዎ ሰላምንም አታስፈልገኝ። የሞቱትም ነፍስ ይማር። እሷ አሁን ራሷን ችላ የምትኖር ልጅ ነች። ችግር የለም። እናንተ ማወቅም ምንም የሚጠበቅባችሁ ነገር የለም። እውነታው ይሄ ነው። እንግዲህ ልወቅም ካልክ ግን ዝም ብሎ ሰው ቤት አይገባም። እሺ አሁን አስወጫቸው። እሺ በዚህ ሁኔታ ባይሆን ደስ ይለን ነበር። ችግር የለም። እንዳልኩሽ ነገሮችን ለማስተካከል የተፈጠረም ችግር ካለ ለማገዝ ተኝተሽ ነው ያለሽው። አራስ ነሽ። እነሳለሁ እኮ እኔ በሽተኛ አይደለሁ ነው ትነሻለሽ እኮ እህቴ። ለምንድን ነው የማወራሽን ነገር ሁሉ በኃይለ ቃል የምትመልሽልኝ? እኔ እንደዛ አይደለም የናስተሳሰብ። ቆይ አልጋ ላይ ነሽ ላልኩ ምን ያራሱኝ ነው እንጂ ተነስቼ ወዲ ይገባኛል እኮ አራስ ስለሆንሽ እና ብዙ ነገር መሯሯጥ ሊያቅትሽ ይችላል። ምንም ችግር የለም። ለዛም ያኔ ብለን ሲያቅተኝ አንተ ትረዳኛለህ። መጣና ጠይቃለሁ። ግን እኔ ሰው አያስፈልገኝም። ግን ለሌላ ቀን ሰው ቤት ዘሎ እንደዛ አይገባም። ማስወጫውን አንቺ ጭራሽ ስለ ልጆች ልታመጣልሽ እንዴ? ቆጣ ትጃዙጪ ይናሽ መስለም ተረጋግተሽ አመልሽ። አስወጪ መለስኩለት እኮ ለሱ። ሲጀምር ያለ እኔ ፍቃድ እንዴት አንቺ ሰው ታመጫለሽ ቤቴ? ምን ችግር አለ? ለነቱ ለጥያቄ እኮ ነው። ምንድን ናቸው ነው ሲምጠይቁኝ? እኔ ስለ ልጆች እኮ ነው። ምን አግብቷቸው የሚጠይቁኝ እነሱ? ምን ችግር እኔ ቸገረኝ ልጆች እና ራሱ ሆንኩኝ እንጂ ነው ያልታመምኩ። በሽተኛ ምንም ግን ያለውን ሁኔታ እየጠየቁሽ ምን ሆንኩ? የምበላው አጣው አልኩሽ? የቤት ጋር ወይ ለማስከት የለም አልኩሽ። አርጋችሁ አትጨቃጨቁ። ቆይ አሁን እኛን ቁጭ አርጋችሁ መጨቃጨቁ ትርጉም አይኖረው። አይ እሷ ስላመጣችሁ ባመጣችሁ ነው አይደለም። ውጡ ካልሽ እንወጣለን። እኛ እኮ ሰው ቤት ነው ያለ ነው እኮ። ወጣልኝ ወንድሜ በእናትህ። አራስም እንደዚህ አትጫና አንተ። ገንፎ ካልከኝ ገንፎ ተነስቼ ልስራለሁ። አሁን እሱ አስፈላጊ አይደለም። ስለዚህ ካላስፈለገ ያንተም የመጣህበት አላማና ጥያቄ አስፈላጊ አይደለም። አሁን ሰዓቱም አይደለም። ሰው የሚመጣው እንኳን ማርያም ማረች ብሎ ልጆች እንዴት ናቸው አንቺ በረታሽ ተብሎ ነው እንጂ የሚወጣው ገና ሌላ የህይወት ታሪክ ጥያቄ ተቀርባለ እንዴ አንተ? እሺ ራስ ማንነትሽን ንገሪኝ። ለምን ማንነትን የምናገረው ነው? ማንነት ማለት እኮ የሰላም እህት ማናት ምንድናት የሚለው ደግሞ አውቀሽ ነገረች እኮ እሷ እንደዚህ ያለች ወልዳለች እንደዚህ ሆናለች ብላ ነገረች። በቃ ታዲያ ባለቤትሽ የት እንደሄደስ የምታውቂው ነገር አለ? ምን ይመለከታል አንተ ስለ ባለቤት? ተረጋግተሽ ለምን አስመለሽ? ቆይ አንቺ ምንድነው የሚያዝስ? ቆይ ሰው ማለት ነው ተረጋግተሽ ምን አገባኝ ያለውን ነገር እኔንም ያደባበቅ ባለቤት ማለት ሲጀመር ላይ ደበኩት ታሪክ የለም። ልጆቹም ያሉበት ሁኔታ አሉ ልጆቹ እኮ አልኩሽ። ግን አንቺም ማብራራበትም ግዴታ ልጆቹ እኮ የኔ ናቸው። ባሌም የኔ ነው እኮ አንቺን አይመለከትሽም እኮ። አይመለከትሽም። እኔ አሁን ችግር ኑሮብኝ ቢሆን ነይ እህቴ ሰላም እንዲህ ተፈጥሮ እንዲህ ሆኗል እንዲህ ሆኗል። እሺ የሚረዳንም አይ በቃ የሚረዳንም ሰው አምጪልኝ ይልሻል። ዝም ብለሽ አታማክሪ። ዝም ብለሽ እንርዳሽ አይደለም ያልሽ እንርዳሽ አይደለም ያለው ነገር አራስ ነሽ። ስለ ልጆቹ ስለ ባልሽ ነው የጠየቅሽ። ለምን እኔ እነግረዋለሁ ስለነሱ ሁኔታ ምን ሊያደርግልኝ ነው? ምን ችግር አለ? አንተ ምን ልፈጽምልኝ ነው የምነግረው? እንዴ ሲጀመር እኔ ምንም ቢፈጠር እኔ ምንም ላደርግልሽ ቃል ገባልሻለሁ። አይደለም ምን ተፈጥሮ ነው ቃል መገባልኝ? እኮ ምንም ካልተፈጠረ በሰላም ነው እኮ ሰው የሚያወራው። ምንም ያልተፈጠረበት ሰው እኮ ኖርማል እኮ ነው እኮ በቃ ጠይቅሽ መጣ። አመጣጣቸው አናዶኝ ነው። ሰው ቤት እንደዚህ ዘሎ አይገባም። የሰው ቤት ህይወት ታሪክ አይጠየቅም። እንኳን ማርያም ማረችሽ ብለን እኮ ማርያም ታኑራችሁ ብለሽ ነው የገባነው። በቃ እንደዚህ አይነት ጥያቄ ልትጠይቀኝ የመጣ ነው አይመስለኝ። እኔ አራስን የሷ ጓደኞች የስታፎች ምናምን ከዚህ በፊትም ስላመጣች ኖርማል ልትጠይቁ ጭራሽ ካሜራ ይዛችሁ ሰው ቤቱ የሚጠይቅሽ ነገር እኮ አይደል እንዴ? ለአራስ ስለሆንሽ ይጠይቁሻል። በቃ እንኳን ማርያም ማረችሽ አለኝ። እንኳን ማርያም ታኖሩ ብየዋለሁ። ገንፎ ስሪለት ከበሉ ገንፎ ይብላ። አለበለዚያ ሰዎቹ ስለኔ ልጆች፣ ስለኔ ባል፣ ስለኔ ማንነት፣ ስለኔ ህይወት፣ ስለኔ ትዳር ለሱ የምነግርበት እኔ ግዴታ የለብኝም።
እንኳን ለሱ ላንቹ ለመንገር እኮ ያሳሰበሽ ወይ ያስጨነቀሽ ነገር ካለ ይኸውልሽ እኔ ዳይና እናንተ ነገር ስራና ያዘዘሉ ካሜራ ይዞ መግባቱ እኮ ነው የተናገርኩት ስላለሽበት ነው ጠይቀሽ መልስ መስጠት እኔ ስላለውበት ሁኔታ ትንሽ እኮ ያሳሰበሽ ነገር የለም በቃ ልጆቹ ሆስፒታል ሙቀት ክፍል ስለገቡ ትንሽ ተጨናንቄ ያስጨንቃል እነሱ ከሆነ አላወቅንም አንድም ሁለት መንታ ልጅ ነው የወለድኩት ስለዚህ እነሱ በትንሽ የበኪላቸው ምንም ስለቀነሰ ቸርቷም ስለፈሰሰባቸው ሙቀት ክፍል ላይ ናቸው። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። እንደዛ ከሆነ መልካም። ከዛ ውጪ ግን አንተ የምትጠይቂን ጥያቄ እኔ መመለስ ግዴታ የለብሽም። እሺ አላስጨንቅሽም። ከዚህ በላይ እንግዲህ ሰላም እህትሽም እንግዲህ አስጨንቋት የነበረው የልጆቹ ጉዳይ ነው። ቀድመሽ እንደዛ ብለሽ ብትነግሪያት ነግሬያታለሁ። ራስህ ይሆናል እንዴት ረሳው? እኔ አላውቅም። እንዴ ቤቱን ማኔጅ አድርጊልኝ እኔ ደርሼ ልምጣውላ ብዬሽ ነበር። ራስሽ ነው ምንም ደጋግመሽ መጠየቅም ግዴታ የለብሽም። ግን እኔ ነግሬሻለሁ። እርግጠኛ ነሽ ለኔ እንደዚህ ብለሽ? አዎ ራስሽ ነው ሀሳብሽ ሌላ ቦታ ስለሆነ አንቺ እነሱ ስለመጡ ድጋሚ ይሄን ብለሽ ይሆናል እንጂ ለኔማ እንደዚህ ብትይ እዚህ ደረጃም አልደርስም እኮ ታውቂያለሽ። አሁን አንቺ ያለሽበት ኤጅ ላይ የሚያሳስብሽ ሌላ ነገር ስለሆነ እኔ ያልኩሽን በደንብ እኮ በደንብ አልሰማሽኝም። በደንብ ስላልሰማሽኝ ነው እንጂ ኪሏቸው ቀንሶ ትንሽ ኬዝ አጋጥማቸው ሙቀት ክፍል ገብተዋል ብዬ ነግሬሻለሁ። እሺ አንቺ እነሱ ሙቀት ክፍል ሆነው አንቺ ቤት ነሽ እንዴ? አንተ አታውቅም እንደ ሆስፒታል እናት አብራ እንደማተኛና አልጋ እንደሌለ አብራባተኛም ልሄድ ነው እኮ ሌላ ክፍል ውስጥ ሆናለች። ልጆቹ መጥባት ይፈልጋሉ ምናምን አይነት ነገር አለ። ጥጦ ነው የምታቀብለው። ለሱ ምን ላብራራልህ አይገባም። ግን እናት ቤቷ ሆና ነው የምትመላለሰው። ለዛም ነው ወገቤና አሞኛል ራሴን አሞኛል የምልህ። በጣም ወለድ ስለበዛ በጣም አልጋ እንትን ስላለ እናት አልጋ ዛተኛ። ስለዚህ እቤት ተኛለሽ አልበሽ ጡት ይዘሽላችሁ ትሄጃለሽ። ሲጀመር እሱንም እኔ እኮ ለአንተ ማብራራት አይጠበቅም። ኖ አይ ለማወቅ ነው። ለእኛም እኮ እውቀት ነው። ሌላ ምንም እኮ እንደዛ ነው። ወተቱን እያለቅ ወተቱን ካለ ጣሳውን እየበጠበጥ ግማሽም ጣሳ ወተትና ጡጦ ሰጥቻቸው ነው። ግን እኔ ሞተቴና ልቤ አሁን ደግሞ እጃ ቀብዬ እመጣለሁ።
እሷም ስራ ቢዚ ስለሆነች ነው እንጂ እኮ እሷም ታቀብልልኝ ነበር ወተቱን እያለ። አሁን ለምን አታቀብልልሽም? ምን ችግር አለ? አሁንማ በቃ እሷ ስራ እኔ ራሴ ያቀብላለሁ። ምንም ግዴታ የለባትም። አይ ስራ አትገባም አሁን እሷ። በቃ ትሄድ ከእናንተ ጋር ችግር የለውም። እኔ አሁን ራሴ እነሱ ሌላ ቦታ ነው የሚሄዱት። በቃ ሂጅ እንጂ እኔ ስላለው ነገር ብትነግሪኝ አብረሽ ብተባበር ጥሩ ነው። ችግር እንደዚህ የለውም። እኔ ከመሆኑ ራሴ ማለት ነው። አድርሼ እመጣለሁ አሁን። ኦኬ። አይ በሁሉም ነገር ፍቃደኛ ላለመሆን ቆርጠሽ ነው ተነስተሻል እንጂ እውነት ነው የምልሽ። እንደዚህ እኛ ለክፋትም አልመጣንም። እንግዲህ እህትሽ እንዳልኩሽ ተጨንቃለች በጣም የእውነት ነው የምልሽ። ለዛ ነው የመጣ ነው። አይጠበቅባት። አሁን ሰዓት አትግደሉብኝ። እኔ አሁን ልጆቼ ላይ ወተቱን አልቤ ልሄድ ነው። ከዚህ እባክህ ትወጡልኝ ከሆነ ውጡልኝ። ይዘሻቸው ውጪ። አንቺ የምትሄጂበት ቦታ ካለ ሂጂ። አይ እኔ አልሄድም። ያው አንቺ ጋር ነው የምሆነው። እሷ እዚሁ ትቆይ፣ እኛ ለምን እንሄዳለን። ትቆያለሽ? እኔ ቤቱን ቆልፌ ነው የምሄደው። እንዴ ክፍቱን ለምን አይሆንም? እንዴ በቃ እኔ ልሄድ ስለሆነ አሁን እኔ ለእሷ የምፈልግበት ሰዓት አይደለም። የምፈልግበት ሰዓት ማለት እኔ እላታለሁ። ለምን ፈልጋችሁ ነው እናንተ? ምን ሆነሽ ነው አንቺ አዲስ የሆንሽው ለቤቱ? እንዴ ምን አንቺ እኮ ነሽ አዲስ እየሆንሽ ያለሽው። እንዴ ብለሽ የማታውቂ ሰው እኮ እንዲህ እያልሽ ነው ማለት ነው። እኔ አሁን ሰዓት ለመቆየት አንቺ መጠየቅ አለብኝ። መቆየት የለብሽም። ቤትሽ ነው። ግን ዛሬ አሁን አንቺ መውጣት አለብሽ። እነሱ ይወጣሉ፣ ችግር የለውም። ግን ያለውን ነገር ደግሞ ብናወራ እሺ ይወጣሉ፣ ችግር የለውም። እሺ እንውጣልሽ። እሺ ግን ያው ከመውጣቴ በፊት ልነግርሽ የምፈልገው ለዚች ልጅ የእውነት ትልቅ የሆነ ቦታ አላት ለአንቺ። ሌላ ምንም እዚህ ድረስ ያስመጣን ጉዳይ የለም። እንዴ አንተ አይደለም እኮ የምትነግረኝ ምን እንዳላት። እህቴ እንደሆነች እኮ አውቃለሁ። አዎ ቢሆንም አንቺ ግን ለእሷ ያለሽ ይሄን ያህል ነው። ለዛም ታናሽ እህቴ እኔ እንደ እናት ሙኛ አሳድጊያታለሁ። ስለዚህ አንተ አይደለም እሷም አልካደች እኮ አንተ አይደለም የምትነግረኝ ያላትን ቦታ። እኔ ራሴ አውቀዋለሁ ቦታውን። አትርከን። አንተ ማነህ ግን ስለኛ ቤተሰብ ልታብራራልና ስለዚህ እኔ እንዳልኩሽ የእሷ የስራ ጓደኛዋ በቃ እንደማንኛውም ተራ ስታፍ ነው አይደለ? አባ አደግ ጓደኛ ነህ እኮ በቃ ስታፍ መስሪያ ቤት ያለ ነው። እሺ ላግዛት ብዬ ነው የመጨነቋ ነው። ማሽ ተቸግራ ነው የምታግዛት? አይ እሷ ያለችበትን ምኑን ለምን አጨነቅሽ? ጭንቀትሽን ለኔ ነው መንገር ያለብሽ እኮ ለማጠቅሽ አይደለም። ነገርኩሽ እኮ ነው። አልሰማሽም ከሆነ አላውቅም። የት ነው ደጋግሜ ጠይቀሻል። ለቀናት ያክል ልጆች እኮ የኔ ናቸው። ከመናገርሽ ደግሞ ምንም እጅሽ ላይ ያላየኋቸውም ብዙ ቦታ ብለሽኝ ነበር። እነሱን ቦታ አረጋግጫለሁ፣ ግን መልስ ሆስፒታል ገብተዋል። ሙቀት ክፍል ብዬሻለሁ። አንቺ አልሰማሽኝም። ይሄን ብለሽኝ እንግዲህ እዚህ ደረጃ ደርሰናል። እነሱን ያመጣሻቸው መንገድ ምን እንዲያውቁ አውቀው ምን መፍትሄ ሊፈጥሩ አንደኛ ወለድሽን ሰምተው እየጠየቁሽ ነው። አይ አላማሽ ምንድን ነው? ሀሳብሽ? አላማዬማ ልጆቹን የት እንዳሉ ማወቅ። እነሱ ምን አገባቸውን ነው የሚያውቁት? ማንኛውም ሰው እኮ መጥቶ ኧረ ሁሉንም ምን አገባው ብለሽ እኮ ሁሉም ዳር ወጣ። አሁን እኮ ተረጋግተሽ ብታወሪን መልስ እናገኛለን። እህትሽም ዳር ወጣች፣ እኛም ዳር ወጣን። ምን አገባችሁ አልሽ? ሁሉም ሰው ዳር መውጣት አለበት። እኔ 9 ወር ሙሉ ታምሜ እናውቃለን አንተ ነበርክ እንዴ? ታውቃኛለህ እንዴ? ለምን ሁሉንም ዳር አላወጣም? እንዴ ድብና አድርጌ ነው ዳር የማወጣው? ስቃይን ያየሁት እኮ እኔ ነኝ እኮ። አንድ ሰው እንኳን በሆዱ ሲኖር እንኳን ምን ያህል ስቃይ ያለው እንኳን ጭራሽ መንታ ልጅ። እኔ ግራ የሚያጋባ አይነት ቤተሰብ ነው እንግዲህ ሰላም። ይሄንን ያህል የምንችለውን አድርገናል። ሆስፒታል እንደሆኑ ነው የነገረችን። እስኪ አንቺ በተቻለሽ አቅም የእህቴ ልጆች ብለሽ እየፈለግሽ ስለሆነ ሄደሽ ሆስፒታል እንግዲህ አብረሽም ቢሆን ያቺ እኔ እናትየዋ ፍለጋ አልገባሁም። እሷ ፍለጋ ብትገባ ምን አገባ?